በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 8 በዚህች ዕለት የከበሩ ሦስት የሴቶች በሰማዕትነት አረፉ። የእሊህም ስማቸው አጋልዮስ፣ ኤራንና ሱስንያ ነው። ከተሰሎንቄ ሀገር የክብር ባለቤት ጌታችን ኢየሱስ ክርስቶስ የሚያመልኩ ናቸው። ወላጆቻቸውም እግዚአብሔርን የሚፈሩ ነበሩ። እሊህም ደናግል በድንግልና በንጽሕና መኖር ወደው በአንድ ምክር ተስማሙ። ጽኑ በሆነ ገድልም ተጠመዱ። ይልቁንም ያለማቋረጥ ይጸልዩና ይጾሙ ነበር። ወደ ገዳሙም ተመልሰው ከመነኮሳቱ ጋር ያገለግላሉ። ከሃዲ መክስሚያኖስም በነገሰ ጊዜ ጣዖታትን አምልኮ አቁሙ፣ የንጹሖችንም ደም አፈሰሰ። እሊህም ደናግል ባዩ ጊዜ ፈርተው ወደ ተራራ ሸሹ። በዚያም በዋሻ ውስጥ ተሸሸጉ። በጾምና በጸሎት በመጸመድ ሳይወጡ በዋሻ ውስጥ ኖሩ። አንዲት የክርስቲያን ወገን አሮጊት በየ7 ቀን ትጎበኛቸው ነበር። የሚያሻቸውንም ትሰጣቸዋለች። የእጅ ሥራቸውንም ትሸጥላቸውና ከደርሱ የሚያተርፈውን ትመጸውታለች። አንድ ሰውም ከከተማ ወጥታ ወደ ተራራ ሁልጊዜ ስትሄድ ያያት። ሳታየው ተሰውሮ በሩቅ ተከተላት። ወደ ዋሻውም እስከምትገባ ተመለከተ። ከዚያም እስከምትወጣ ተሰውሮ ቆየ። በዚያም ቦታ ብዙ ገንዘብ ያላት መስሎታልና። ያቺ አሮጊትም ከዋሻው በራቀች ጊዜ ያ ሰው ገባ። ለክብር ባለቤት ሙሽሮች የሆኑት የከበሩ ዕንቁ ደናግልን ቆመው ሲጸልዩ ያገኛቸው። ተሰሎንቄ ከተማ እስኪያደርሳቸውም አስሮ ጎተታቸው። መኮንኑን ሃይማኖታቸው በጠየቃቸው ጊዜ ስለ እሳቸው የተሰቀለ የክብር ባለቤት ክርስቶስ የሚያመልኩ ክርስቲያኖችም እንደሆኑ በፊቱ አመኑ። መኮንኑን ተቆጡ። ይገርፋቸው ዘንድ አዘዘ። የሚያሰቃይ ጽኑ ግርፋትም ገረፋቸው። ባልታዘዙምና ወደ ክህደት ባልገቡ ጊዜ ወደ እሳት እንዲጨምሯቸው አዘዘ። በእሳትም ውስጥ በጣሏቸው ጊዜ ነፍሳቸውን አሳለፉ። በመንግሥተ ሰማያት የሕይወት አክሊል ተቀናጁ። በረከታቸው ከእኛ ጋር ለዘላለም ትኑር አሜን። ሰላም ለአጋሊስ ወለሄራን በአምስቅሎ ወለሱስንያ ሳሊስቲ ስርገዋት በተደናግል ዘፈጸመ ዮሙ በዋዕየ እሳተ ተቃጥ ሰላም ለልበ እርጊተ እብሎ መፍቅደ ዚሃውን ዘሄሌ ዕለታት ኩሉ። በዚህች ቀን 150 ሰዎች በፋርስ ንጉሥ እጅ በአንዲት ቀን በሰማዕትነት አረፉ። እርሱም ለሀገሩ ቅርብ የሆነ ክርስቲያንን ሀገር ከበበና ብዙ የሰው ምርኮ ማርኮ ወደ ሀገሩ ወሰዳቸው። ፀሐይን ጨረቃንና ከዋክብትንም ያመልኩ ዘንድ አስገደዳቸው። አይሆንም ባሉትም ጊዜ ራሶቻቸው ቆረጣቸው። በመንግሥተ ሰማያት የሕይወት አክሊልን ተቀበሉ። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። ሰላም ለክሙ ሰማዕታት አብ ወወልድ 150 ዕለት ትትፈቀዱ ዘተጽወሙክሙ ለንጉሠ ፋርስ በእዱ ወተቀተልክሙ በሰዓተ አሐዱ ሶበ አበይክሙ ለሃዊ ይሰግዱ። ዛቀረብኩ መኃልየ አዘክር ያላፍ ማእለ ተጻመድኩ ዘለፈ ለለአነብበ ተወክፈ ዘዴትየ መጽሐፍ እንተረሰይከ እግዚኦ ጸርዐከ መበለት ወቁፈ ማእለ አቡቡላን ዘተረፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል ሀዲ ወመነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑሰ ሕፃን ለዘጸሐፎ በክርታስ ወለዘአጽፎን ዘይድረስ ለዘአነበቦ ወለዘተረጎመ በልሳነ አዲስ ወለዘሰማ ቃሉ በእዝነ መንፈስ በጸሎተ እሙ ማርያም አራቄተ ኩሉ እምባሰ እሙረ ይማረነ ኢየሱስ ክርስቶስ እሙረ ይማረነ ኢየሱስ ክርስቶስ እሙረ ይማረነ ኢየሱስ ክርስቶስ